ውድ የሰላም ካቶሊክ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ይህ ሳምንታዊ የሆነው ህይወት እንደ ጥሪ የሚለው ፕሮግራማችን ነው። ዛሬም እንግዲህ በየሳምንቱ የተለያዩ እንግዶችን ጋብዘን የተለያዩ ሀሳቦችን ይዘን እንቀርባለን። በዛሬው ዕለት ደግሞ ከዚህ በፊትም እንግዳ ያደረግናቸው ቤተኛ የሆኑት አቶ ሳምሶን አብረውን ይገኛሉ። አቶ ሳምሶን ጥሪያችንን አክብረው እንደገና ስለመጡ እግዚአብሔር ይስጥልን። እኔም እናንተን ስለጠራችሁኝ ከልቤ አመሰግናለሁ። እዚህም በመገኘቴ ደስ ብሎኛል። እግዚአብሔር ይስጥልን። እኛም በጣም ደስ ብሎናል። እንግዲህ ዛሬ ልንወያይበት ያሰብነው ርዕስ አንድ ከባድ ርዕስ ነው ማለት እንችላለን። በቀን ተቀን ህይወታችን የሚያጋጥመን ነው፣ ግን ደግሞ በጣም ጠቃሚም የሆነ ርዕስ ነው። እንግዲህ ርዕሳችን ሌላውን ሰው እንደ አጋዥ ወይስ እንደ ስጋት ማየት የሚል ርዕስ ነው። ሰዎች አብረው ሲኖሩ አንዳንድ ጊዜ ተባብረን ስንሰራ አንዱን እንዳጋር በመናይበት ጊዜ ውጤቱም ጥሩ ይሆናል። አንዳንድ ጊዜ ደግሞ እንደ ስጋትም ሌሎችን ሰዎች አይተን ሰዎችን ምንጎዳበት ጊዜ አለ። ሌሎችም ደግሞ እኛን እንደ ስጋት አይተው የሚጎዱን ጊዜ አለና ዛሬ እንግዲህ ልንወያይ ያሰብነው ይህ ርዕስ ነው። በእርግጥ በሌላ ጊዜም የምንወያይበት ርዕስ ይሆናል። ይሄ ርዕስ የሚያልቅ ነገርም ስላልሆነ ግን የዛሬ አውዳችን እንደው ሌሎችን እንደ ስጋት ወይም ደግሞ እንደ አጋር ማየት ከራሳችን ከማንነታችን ከስነ ልቦናዊ ወይም ከአእምሯዊ አወቃቀራችን ጋራ የተያያዘ ነገር አለ ወይ? ከአስተዳደጋችንም ጋር እንደው ምን ይላሉ አቶ ሳምሶን? በመሰረቱ ማናችንም በአባትና እናታችን የመጀመሪያ መልክ ምናየው እናታችን ነው፣ ቀጥሎ አባታችን። ከዛ ጀምሮ የነሱ ጠረን የነሱ ድምፅ ከኛ ጋር እየተዋሃደ ይሄዳሉ። ሁልጊዜ ጥሪው እየጠነከረ ይሄዳል እና ልጅ ያ ስሜቱን አስተሳሰቡን በቀላሉ አባትና እናት የመምራት ሁኔታዎች አሉ። የሚናገሩት ቋንቋን ይጠቀማል። እነሱ ናቸው፣ ከነሱ የሚመነጨው ሌላ ላይ አይሄድም። ምክንያቱም የመጀመሪያ ከአባትና እናቱ ጋር የሚገናኝበትን በዛ በጥሞና ሳይ የውስጥ አመላቸውን ሳይቀር ልጅ ይቀስማል። የአባቱን አካሄድ፣ የእናቱን ፈገግታ፣ ያ ሁሉ ነገር አእምሮ ውስጥ እየተቀረጸ እንደሚሄድ ከዛም ደግሞ ጠለቅ ብለን ስንገባ የሚሰጡት ምክሮች ቤት ውስጥ እንዴት ናቸው አባትና እናት፣ የነሱ ንግግር፣ ክብረት የሚሰጡት እርስ በራሳቸው ለልጁ የሚያሳዩት ፍቅር ሁሉ እንዳለ ልጁን እያነጸው ይሄዳል። ይህ የሚካድ ነገር አይደለም። እንግዲህ የተወሰነ ደረጃ ድረስ ልጁ በጉጉት ክፍት በሆነ አእምሮ ምንም መከታየል የለበት ይሄ ቢሆን ይሄ ቢሆን ሳይል እንዳለ የሚቀበለው እድሜ አለው። ብዙን ጊዜ የልጅ አእምሮ ፎርም የሆነው እስከ 10 ዓመቱ ነው ይላል። የእንትኑ የብሔሩ እውነተኛ ውስጡ መሰረቱ 10 ዓመት ድረስ ይላል። ወይ ያን መቀበል የለብንም። 9 ይሆናል 7 ይሆናል ሊሆን ግን ኢንጀነራል ሳይንስ የሚሰራው በሙከራ ነው። በሙከራና በጥናት ምንለው የሙከራ ጉዳይ ስለሆነ ያን በአጠቃላይ እንቀበለዋለንና መጀመሪያ የቤተሰቦቹ ሂደት የሱን አኳኋን ያንጸዋል። ስለዚህ እንግዲህ የቤተሰቦቹ ሂደት ስንል ከሌሎች ጋርም አጋር ሆኖ ለመስራትም ሌሎችንም እንደ ስጋት ለማየት ቤት ውስጥ የሚወሩ ነገሮችም የራሳቸው ተጽዕኖ አላቸው ማለት ነው። እነከሌ እንደዚህ ናቸው፣ እነከሌ እንደዛ ናቸው፣ ጥሩዎች ናቸው፣ መጥፎዎች ናቸው ከተባለ ከነዚህ ጋር አታብር ከነዚህ ጋር ሂድ ሲባልም ያው ልጁ ያንንም የሆኑ ነገሮችን እንደ ስጋት የሆኑ ነገሮችን ደግሞ እንደ ጥቅም አርጎ ሊይዝ ይችላል ማለት ነው። ጋሽ ሳምሶን ያን እድሜ ሲያልፍ ልጁ የማይንዱ ሁኔታዎች እዛ ላይ አቅጣጫ ቢይዙም ቅሉ ከዛ ወዲያም ማሰብ ማመራመር ሲጀምር ትምህርት ቤት ሲሄድ ቤተሰቦቹ ብቻ አይደሉም የመገንዘብ አለ። ምክንያቱም እንደ አጋጣሚ ሆኖ ልጆች ጥቂት ጊዜ ነው ከቤተሰቦቻቸው ጋር
ሲመሽ ልብሱን ማጠብ፣ ፊቱን ማጠብ፣ ማስተኛት አለ። ይበልጡን በትምህርት ቤት አማካኝነት ይውላል። ያ የአእምሮን ሁኔታ ቢያግዘውም በየትምህርት ቤቱ ያለው በተለይ እቺ ላይ መርሳት ማይገባን ነገር ትምህርት ቤት ራሱ አሰራሩ በውድድር ውስጥ የተመረኮዘ ነው። ይሄ ልጆችን አፌክት ያደርጋል። የህብረት አብረን እንለፍ አብረን እንወቅ አይደለም። ማነው አንደኛ ማነው ሁለተኛ። ኦልሬዲ ይሄን ውድድርን የትምህርታችን አሰጣጥ ራሱ ህብረተሰቡ ላይ ተጽዕኖ አለው። ወደፊት ይሄን ለማስተካከል በተለይ ምዕራቦች በጣም እየተታገሉ ነው። ያን አብረን እንስራ ፉክክር ሳይሆን የሚለውና በትምህርት ቤቱ አወቃቀር ቤተሰቦች ደግሞ በሚያወሩበት ጊዜ ምን ላይ ነው አትኩራቸው? ሰው ገብቶ ሲወጣ ሐሜት ነው ወይ? ደስታውን የሰጣቸውን ጊዜ ይቀበላሉ ወይ? ያ ሁሉ ነገር ልጅ እግዚአብሔር መቼም መርሳት ያለብን በሱ አምሳል ስለተፈጠርን አእምሯችን በጣም ክፍትና ኃይለኛ ነው። ያ ሁሉ ነገር ገብቶ በተሰጠው የማመዛዘን ችሎታው እያመዛዘነ የተወሰነውን መተው የተወሰነውን ማቀፍ ይጀምራል። የቤተሰቦቹ ግን ምክር ሳይለየው ቤተሰብ እንዴት ያቀርባሉ፣ ትምህርት ኑሯቸውን እንዴት አካሄዱ በየጊዜው ስለሚያወሩለት ከዛ ጋር እያመዛዘነ የእሱን ህይወት እንዴት ልምራው የሚለው ሀሳብ ውስጥ እየገባ የሚያገኘውን ሰው በምንድን ነው ማያው ሲል ቤተሰቦቹ አትኩሯላቸው። ትምህርት ቤት አስተዋጽኦ አለው። እንደ ተወዳዳሪ ነው ወይንስ አብረን አንድ ነገር መስራት እንችላለን? ባይ ዘ ዌይ ትምህርት ተወዳደሩ ነው የሚለው በብዛት የውድድር መድረክ። ቤተሰቦች ደግሞ ራሱ በእናትና እናቱ ያለው ፍቅር ግንኙነት፣ እናቷን ነገር ስታቀርብ አባቱ ያን ሲያደርግ የህብረትን ያ ሁሉ ትምህርት እንደዛ አይነት ህብረታዊ ነገር ውስጥ እንደሚገባ ራሱ እዛ ውስጥ እንደሚገባ ከቤተሰቦቹ ከቤተሰብ ጋር ካሉት ከአባትና እናቱ ብቻ ሳይሆን ከወንድም ካጎት ከት ይህን ሁሉ ነገር ቀስሞ ያን ነገር እንዴት አይነት ልጅ እንደሚወጣው እንትን አለው ተጽዕኖ ያደርግበታል። ስለዚህ እንግዲህ እንደገባኝ ከሆነ ይሄ የውድድር መድረኩ ምክንያቱም ሌላውን እንደ አጋዥ ወይም እንደ ስጋት ነው እንግዲህ እና ለምንድን ነው የምናየው አንዳንድ ሰውን ብለን እናስባለን። ለምንድን ነው እንደ አጋዥ ከማየት ይልቅ ቀድመን እንደ ስጋት የምናየው? ወይም ደግሞ አንዳንድ ሰዎች ደግሞ እንደ ስጋት አያዩም፣ ሰዎችን እንደ አጋር ነው የሚመለከቱት። ስለዚህ ጥሩ ግንኙነት አላቸው ከሌሎች ጋራ። የመጀመሪያው እንግዲህ ቤተሰብ ውስጥ ያሉት ነገር ነው። ቤተሰብ ምን ይላል ስለሌላው? እነከሌ እኮ መጥፎ ናቸው፣ እነከሌ እኮ እንደዚህ ናቸው፣ ተጠንቀቁ ከተባለ ልጁ እንዳሉት ያንን ነገር የመጠንቀቅን ሰርቫይቫል አይደለ ለመኖር አይደለ። ሁላችንም እንግዲህ ሳይንሱም እንደሚለው እርሶ ቀደም ስለ ሳይንስ ሲያወሩ ነበርና ሳይንሱም እንደሚለው የሰው ልጅ መጀመሪያ ሲፈጠር አካባቢውን ያጠናል አይደል? አካባቢው ላይ መጀመሪያ ስጋት አለ ወይ፣ እዚህ ቦታ ደህንነት ይሰማኛል ወይ የሚለውን ነገር ነው። ሰውየውም ሳይናገር እኮ ነው አእምሮ በራሱ መጀመሪያ የሚመለከተው ወይም ስካን የሚያደርገው እንበል። በአማርኛ ስካን ምን እንደሆነ አላውቅም፣ ግን በመስታወቱ የሚያየው ነገር ምንድነው? አዎ ግምገማ ሲያደርግ ምንድነው የሚለው? አካባቢዬ ከስጋት ነፃ ነው ወይ ወይም ስጋት የሆነ ነገር ቶሎ ይይዛል። ሁለተኛው ያሉት ነገር ምንድነው? የትምህርት ቤት ጉዳይ የውድድር ጉዳይ ነው። አንዱ አንደኛ መውጣት አለበት፣ ስለዚህ አንተ ትበልጣለህ፣ ትሸለማለህ፣ አንተ ደግሞ አትበልጥም የሚለው ነገር እንዳለ ሆኖ ምናልባት ሰዎችን እንደ ስጋት የሚያየው ከራስ አለመተማመንስ የተነሳ ነው ወይ? ይሄስ አስተዋጽኦ አለው ወይ? አሁን የቀረበው ጥያቄ በጣም ጥሩ ጥያቄ ነው። ደግሞ እውነተኛ መድረኩን ያሳየናል። ሁልጊዜ በምሳሌ መስጠት ይቻላል። ካለማወቅ ጥርጣሬ ይጀመራል። ሰው ሁሉ ነገር ለምሳሌ አንድ ቤት ውስጥ ብንገባ አንድ
ውሻ ብናይ ምን ሁልጊዜ ጥርጣሬ ውስጥ ነን። ግን ልማድ መሆኑን ስናይ ጥርጣሬያችን ይረግፋል። እውቀት ነው ይሄ፣ ትንሽ እውቀት ነው። በየትምህርት ቤቱ ግን የዛ ልጅ አእምሮ በምን አይነት ሁኔታ ታነጸ ማለት ምንድን ነው? እውቀቱን በቀልድና በጨዋታ በተለይ ዛሬ ብዙ ሰውን የጎዳው አጥንቶ ማለት ለጊዜው ወረቀት ሊያዝ በኋላ ጭንቀት ውስጥ የሚጥለው ሁኔታን ይፈጠራል። ግን አስቀድሞ እውነተኛ የእውቀት ጉጉት ካለው እውቀት ምንም እንኳን እውነት ነፃ ብታወጣ እውቀትን ምርኩዝ ታደርጋለች እና ያ እውቀት ክርስቶስ እኛ ትሩት የሚሰጠን ኖውሌጅ ሆኖ ፍሪ ሲያደርገን ደግሞ ስለሱ ማወቅ ግዴታችን ይኖርብናል። በዚሁ መድረክ አንድ ልጅ በትክክል ከተማረ በትምህርቱ ላይ ጎበዝ ከሆነ ሁልጊዜ ያን እንዴት ነው የተፈጥሮ ራሱን ተቀባይነት እየጠነከረ ይሄዳል። ሌላን ሰው ሲያይ ከኔ ይበልጠኛል ከኔ እንዲሆነኛል የሚለው ነገር እያነሰ ይሄዳል። ምክንያቱም በራሱ መተማመን የሚለው ነገር ያመጣል እና በዚህ በሚሆንበት ጊዜ ማንኛውም እድሜ ሳይወስነው ማንም ሰው ለሚያጋጥመው ስራ መስክ ሆነ ትምህርት ቤት ሆነ ወይንም የስራ መስክ ውስጥ ራሱ ለማወቅ ጉጉት ካለውና ካወቀ ያን በራሱ ያለው መተማመን እየጠነከረ ሲሄድ ማንም ሰው ብቻው የማይሰራው ነገሮች ስላሉ ይርዳኝ የሚለው ደረጃ ውስጥ ይገባል። ግን ራሱን ሲያሟላ ራሱን ጥርጣሬ ውስጥ ከቶ እውቀቱ ባነሰ ቁጥር ሌላውን ተወዳዳሪ እሱን የሚያሳጣው የእሱን ስራ የሚነጥቅበት የመሰለው ከህብረቱ ይበልጥ ጭንቀቱ ከእነሱ መራቅን ያስከትልበታል። ስለዚህ ማናችንም ራሳችንን በጥሩ ሁኔታ በተሰጠን እድል ለማወቅ ጉጉት ኖሮን ባወቅን ቁጥር ያ በራሳችን ያለው መተማመን እየጠነከረ ማንም ሰው ቢቀርበን አብረን እንስራ፣ እንዲያውም ላስተምርህ እና ላሳይህ ይሁን ይሄን አውቃለሁ የሚለውን ሁሉ የሚያመጣው ራሳችን ያ ሙያ ሆነ ትምህርት ሆነ ባለንበት ቦታ አጣርተን ባወቅን ቁጥር ያ በራስ መተማመን ስለሚያመጣ ያን ማስወገድ እንችላለን ብያለሁ። ስለዚህ አንዱ ነገር ራስን ማወቅ ነው። ራስን ማወቅ ሲባል እንግዲህ ስጦታችንን ማወቅ ማለት ነው ብዬ አስባለሁ አይደል አቶ ሳምሶን? ራሳችንን ስናቅ ያለንን ስጦታ ያለንን ችሎታ ስናውቅ ሌሎች ሰዎች አደጋ ይሆኑብናል። እንደውም ምንድነው አብረን እንስራ፣ እኔ ማላቀውን አንተ ታውቃለህ ወይም አንቺ ታውቂያለሽና አብረን እንስራ ወደሚለው ነገር እንደርሳለን የሚል እንድምታ ነው ከንግግሮት የሰማሁት። ምናልባት ትክክለኛውም ነገር ይሄ ነው። እንግዲህ ቅናትን ወይም ምቀኝነትን እንትኖች ሲተረጉሙት ስለ ምቀኝነት ስለ ቅናት የሚያጠኑ ሰዎች ሲተረጉሟቸው ሁለት የሚሏቸው ነገር አለ። እንግዲህ ምቀኝነት ያው በስጦታ ላይ የተመሰረተ ነው ይላሉ። አንድ ሰው ያለውን ስጦታ ላይ መቅናት ወይም ደግሞ ያ ስጦታ ለኔ በኖረኝ ብሎ ከዛኛው ሰው ላይ ያንን ስጦታ የመውሰድ ፍላጎት። እዚህ ያ እንግዲህ ወደ አጋርነት አይወስድም። ብዙ ጊዜ ሌላውን ለማጥፋት በምቀኝነት ነው የምንጠራው አይደለም የሚጣራው። ነገር ግን እንደዚሁ ሳይንሱን የሚያጠኑ ሰዎች ምን ይላሉ? የራሳችንን ስጦታዎች ብናቅ ኖሮ የሌሎችን ስጦታ ባልተመኘን ነበር። ምክንያቱም የኛ ስጦታ ሰው ያለው ስጦታ ባዳበረው ቁጥር እየጨመረ ስለሚሄድ ለሌላው በረከት ይሆናልና የሚያዳብረውም ነገር አያልቅም። እዚህ የዛኛውን ሰው መመኘት ጊዜም አያስፈልገው። የራሱን ሲያዳብር ለዛም በረከት ይሆናል፣ የዛኛውንም ሰው ደግሞ መቀበል ይችላል ይላሉ። የቅናቱን ደግሞ ስንመለከት እንግዲህ ከፍቅር ጋር የተያያዘ ነው የሚሉት እነሱ። ምንድነው እኔ ተወድጃለሁ አልተወደድኩም፣ ይሄ ሁሌ የሚያጋጥመን ነገር ነው። ከልጅነታችን ጀምሮ መወደድ እንፈልጋለን። በስራ ቦታም አንዳንዴ ሌላውን አጋዥ ወይም አጋር አድርገን ማን ቆጥረው እሱ ባለቃው ይወደዳል፣ እሱ ተወደደ ማለት ደግሞ እኔ ያልተወደድኩም ማለት ነው የሚል ድምዳሜ ላይ ይደረሳል አንዳንድ ጊዜ።
ግን እንደዛ ማለት አይደለም በእርግጥ ምክንያቱም የመውደድ አቅም ነው እንጂ ያለን የመወደድ አቅም የለንም አይደል መወደድ ስጦታ ስለሆነ ግን እኛ ደግሞ መውደድ ግን እንችላለን ስንወድ ደግሞ ብዙ ጊዜ ምንድነው ይመለሳል እና አሁን ላመጣ ያሰብኩት ሐሳብ ምንድነው እንደው አጋዥ ለመሆን አብሮ ለመስራት እሴቶች አሉ ወይ ሰው ሌላውን ሰው እንደ ስጋት ሳያይ እንደ አጋር እንዲያየው እንደው እሱን እነዚህ እሴቶቹን የሚያዳብር መንገድ እንዴት ሊሆን ይችላል አንድ ሰው አው እንግዲህ ያ የፍቅርና የመወደድ የሚለውን ሁሉ ጊዜ የሴቶች ትልቁት ያው በእንግሊዘኛ ቫልዩ የሚሉት ነው ሴት ምንለው እና የሱ ትልቁ መነሻ መጽሐፍ ቅዱስ ላይ ነው ከሱ ቃል የሚበልጥ የለም እና ወደ ጎን ወደ መጥፎ የሚያመሩን ምንጮቻቸውን መግታት ያስተምረናል ቅናት ትዕቢት ቁጣ ይሄን የክፉ መንፈስ ወደ ክፉ መንፈስ የሚወስዱንን እና የኃጢአት ምንጮች ይባላሉ ኃጢአት በሃይማኖት የምንጠቀምበት ቃል ቢሆንም በሶሻል መድረክ ስናው አንድ ሰው አውቆ ወዶ ተገናዝቦ የሚያደርገው ሌላ ሰው የሚበድለው ነው አጭሩ መልስና በእርግጥ የመንፈሳዊ ትምህርት እኛው ያንዳንዳችን በሱ አምሳል ሆነ እሱ የሚፈልገን በፍቅር በህብረት ትልቅ ደረጃ እንደምንደርስ ያውቃል ሰው ሲተባበር እና ያ ቅናት የሚለው የክፉ መንፈስ ምንጮችን እንድንገታ ያደርገናል ግን በመስሪያ ቤት ደረጃ ስንሄድ በስራ ላይ ስንሄድ ለየት ይላል ይበልጡን ከውቀታችን ጋር ከችሎታችን ጋር ይቀራረባል ምክንያቱም ያ ሰው ስራዬን ይነጥቀኛል ያ ሰው ከኔ የተሻለ ሹመት ያገኛል ይሄ የፍቅር ቅናት ሳይሆን የእንጀራ ከማገኝ ይወስድብኛል በራሱ ባልተማመነበት ሁኔታ ላይ ነው ማንም ራሱ የሚያውቅና በትምህርቱ በሁሉ ነገሩ ጎበዝ ከሆነ በስራው ያ ነገር አይኖርም በእርግጥ ፈረንጆች እንዴት ነው የቤተሰብ ኔፖቲዝም በሰው ወንድሙን አጎቱን ይሄሚል በዘርም ሆነ በምን ያ ትልቅ ጉድለት ነው በመንግስት ደረጃ ብዙ ሀገሮች ቁጥጥር አለ ዲስክሪሚኔሽን ይሉታል የሰው ፍላጎቱ ማንም አያገባውም ሰው ጠላው አልጠላው ነው ጥላቻዬን ስራ መልኩ ሳስገባ ያን ጊዜ ትልቅ በደል ነው እነሱም ካዩ ይሄን አይነት ሁኔታ ይቀናሉ አንድ ሰው ሲመጣ በማን መጣ ምን መጣ የሚለው ሐሳብ እነሱስ ሊገባ ይችላል ያ በህብረተሰቡ ወይ በመንግስት ደረጃ የሚታገድ ሁኔታ ነው ማለት በጎን አለችሎታ የሚገቡት መድረክ ግን ያስካልሆነ ድረስ ግን ሰው ራሱን ካወቀ ትምህርቱን ስራውን አጠናቆ ካወቀ ያ የፉክክርነት ቀርቶ አግዘኝ እኔ ውጤቴ ባማረ ቁጥር እኔ ምሾማለሁ ይበልጥ አስተዳደር እችላለሁ ብሎ ያምናል ደግሞ ውጤቱ ይሰፋል ያ ጥርጣሬ ሲኖረው ግን አብሮ የመስራትን ሁኔታ ሊገፈትር ይችላል ያ የፍቅር ግን ቅናት በይበልጥ ከራሱ ከሚመነጭ ማለት የቅናት ሰው ልጅ በሰጠን ነፃ ህሊና እንመርጣለን ጥሩ ከፉን ያ በትምህርት ሳይሆን በራሳችን አእምሯችን ህሊናችን የሚነግረንን አግደን ወደዛ ስንገባ ያ በርግጥ የተፈጥሯችን ድክመትና ጉድለት ይሆናል ከሃይማኖት መራቃችን የመንፈሳዊ ትምህርታችን የጎደለ መሆኑን በግልጽ ያሳያል ለዚህ ነው በተቻለ መጠን ታላቁ ህዝብን አእምሮን የሚያንጸው የመንፈሳዊ ትምህርት ነው ማንነቱን እንዲያውቅ በአፈጣጠራችን ሁላችን አንድ ነን ልዩነትማ ጣታችን መልካችን አሻራችን ቁመታችን ንግግራችን ሁሉ ነገር ልዩ ነው ሁሉ ነገር ልዩ ነን ግን አንድ የሚያደርግና በፍርድ እኛ ሰውም ያን ተከትሎ በፍርድ ላይ ሰው ሲቀርብ እኩል ነው ይላል ዳኛው መልኩን አያይም ምን አያይም ልክ እንደዛው እኛ ደግሞ ያ የመንፈሳዊ ትምህርት ካለን እኛ ሰውና እንስሳ ይለያል ሰው በእግዚአብሔር አምሳል የተፈጠረው ስንል እኩል ሁሉንም የማየት ግዴታ
በመንፈሳዊ ትምህርታችን እናገኘዋለን። ያ ደግሞ ያቺ የተባለችውን አብረን እንስራን ያጠነክራል። በፍቅር መስራትን ያጠነክራል። ያን መቀናናት ሁሉ ገፍትሮ የሚጥል ትልቅ ተጽዕኖ ያለው እሴቱ የመንፈሳዊ እሴት የበላይነት አለው። ስለዚህ ሌላውን እንደ ወንድማችን እንደ እህታችን ልክ እንደኛ ከእግዚአብሔር የመጣና የተፈጠረ መሆኑን ባወቅን ጊዜ የአብሮ መስራት አንዱ እሴቱ ይሄ ነው ማለት እንችላለን ማለት ነው። ምክንያቱም የያዕቆብ መልእክት ላይ ነው አይደለ? የሚያየውን ወንድሙን የማያየውን እግዚአብሔር ወዳለው ቢል ውሸታም ነው ይላል። እዚህ አብሮ መስራት ካልቻለ ከዛ በኋላ እዛ ጋር እግዚአብሔርን ወዳለው የሚለው ነገር ትንሽ ጥያቄ ውስጥ ይገባል። ይሄ ማለት ግን በስራችን ላይ አንጋጭም ማለት አይደለም። እንደ ስጋት አንድን ሰው ማየትና በስራ ላይ መጋጨት፣ አለመስማማት በነገሮች ላይ የተለያዩ ነገሮች ናቸው አይደል? አቶ ሳምሶን እንደው እሱ ላይ እንደው ትንሽ ማለት ቢቻል ሰው ይጋጫል አብሮ ሲሰራ፣ ግን ስጋት አይሆንም። እሷን ነገር ምናልባት ይቅርታ ጋሽ ሳምሶን፣ ምናልባት አንዳንድ ነገሮችን የምንጋጭባቸውን ነገሮች ከኛ ጋር ስለምናያይዘው ይሆን ስጋት የሚሆነው? ለምሳሌ የሆነ ሐሳብ እናቀርብና ሐሳባችንን ሰው ከነቀፈው እኔንም ነቅፎኛል ሐሳቤን ሳይሆን ከዛ ስጋት ይሆንብኛል ያ ሰው። ምናልባት እንደዛ ስለምናያይዘው ይሆን አለመስማማት በነገሮች አለመስማማት ስራ ቦታ ላይ ግን ስጋት ግን አይደለም። እና እሷን እችን ሁለቷን ጋፓን እንደው ትንሽ ማለት ከተቻለ አሁን ቅድሙ ተነጋገርነው ላይ የተያዘ መድረክ ነው። ምክንያቱም የህፃናቱን የዛን ሁሉ አልፈን የመንፈሳዊ ትምህርት የሚለውን አለ። እዛ ውስጥ ያሉት ሁሉ ያ ትምህርት አላቸው ወይ ነው። ያ ትምህርት መሰረቱን ይመተዋል። ከውስጥ አለአግባብ ምንቀናበት ነገርን የራሳችን በስሜታችን ያለውን ይገተዋል። ግን በሁለተኛው መድረክ ካየነው ግን በስራው መስክ ላይ ትክክል የሚሰራ ስራውን የሚያስጎድል አለ። አትሰራም አይሆንም ሲለው ያ ምክር ካልሰማ ወይ ደግሞ እኔ ይሄ መንገድ አለኝ ሲል ሁሌ ግጭት ይፈጠራል። በመስሪያ ቤት ውስጥ ሁሉም እኩል እውቀትና ችሎታ ያለውም ያ የስራ ግጭት ነው። በትምህርት በስልጠና ከፈለገ ያደርጋል። ደግሞ ማንኛውም መስሪያ ቤት የስርዓትና የስራ ፕሮቶኮሎች አሉት። ያን ሲያደርግ ቅጣት አለ፣ የደሞዝ ጭማሪ አለ፣ ሁሉ ነገር አለ። በዛ ውስጥ ያለው በእርግጥ አነስተኛ የሆነ ቅራኔ ይፈጥራል፣ ይስተካከላል። ባለቃውም ነው ይሄ ትክክል ነው ይሄ አይደለም እያለ ይስተካከላል። ያን ግን በመንፈሳዊነት አትኩሮ ያለውን ትምህርት ከሌለ ሰው በሌላው ላይ መቅናት የለበት፣ ኃጢአት ነው። ምን አተርፋለሁ ብሎ ራሱን እንዲያውቅ የሚያደርገው ያ የመንፈሳዊ ትምህርት ነው። የትም ቦታ ጋር ያ ትምህርት ከሌለ የተማነው ትምህርት አብረን ሰርተን የጋራ መፍትሄ ከመሆን ይልቅ የሌላው ላይ ምንጠቀምበት ለመንጠቂያ ለመዝረፊያ እናደርገዋለን። ዋይ ለምን ብለን ስጠይቅ የመንፈሳዊ ትምህርት ጎድሏታል። በመጨረሻም ምንድነው ጥያቄው ስላልገባን ነው። በፍቅር ብንሰራ ምን ያህል ጥቅም አለው? አለዛው ግን ያ ትምህርት ለሁሉ ካልደረሰ አንዱ የደረሰው እንዴ ሲል ያኛው ምን ቸገረኛ በየመንገዱ የምናየው ነገር ነው። እና በባህላችን ከጥንት ጀምሮ የነበረውን የቄስ ትምህርት ቤት ምን እየተባለ አገራችን ውስጥ ታላቅ ሰላም መጥቶ የውጭ ሀገር ጠላቶች ሁሉ ሳይደፍሩን የቀሩት ያ የመንፈሳዊ ትምህርት በኢትዮጵያ ሕዝብ ላይ ከጥንት ጀምሮ ስለነበረ ነው። ያን እስካሁን ድረስ አቅፈን በየትምህርት ቤቱ አስፈላጊነቱ ገብቶን ትምህርት ላይ ብናውለው አብዛኛው ይሄ ጥያቄዎች አብሮ መስራት እንጂ እንደ ስጋት መታገልን ይገታል ብዬ አምናለሁ። መንፈሳዊ ትምህርት ሲሉ ጋሽ ሳምሶን ከፍቅሩን ባሻገር እንግዲህ ኢየሱስ የኔ ደቀ መዛሙርት መሆናችሁ የሚታወቀው በፍቅራችሁ ነው ይላል አይደል? እኛ እንግዲህ በክርስቲያን አውድም ስለምናወራው ነው። እና ከሱም ባሻገር
ሌላውን ሰው እንደ ስጋት ስንመለከት እንግዲህ ፍርሃትም አለን ውስጣችን ማለት ነው። እንደ አጋዥ ሳይሆን እንደ ስጋት ከሆነ ፍርሃት ነው። ስለዚህ ምናልባት ወደ ውስጣችን ገብተን ምንድነው የሚያስፈራኝ? ቅድም እርሱ ያሉት ነገር ነው ራስን ማወቅ። እዚህ አንዱ እሴት እንግዲህ ብዬ ማስበው ቅድም ካሉት ጋርም ለማያያዝ ብዬ ነው ራስን ማወቅ፣ ራስን መጠየቅ። ለምንድነው ይሄ ሰው እንደ ስጋት መመለከተው? ምኑ ነው የሚያሰጋኝ ለኔ ህይወት? ወይስ ደግሞ ከነበረኝ የህይወት ልምድ አንዳንድ ጊዜ ሰዎች በተለያዩ ምክንያቶች ይጎዳሉ አይደል? በሰዎች ይጎዳሉ፣ ባመኑት ሰው ይጎዳሉ። ስለዚህ ከዚህ በኋላ ሰው አላምንም፣ ከዚህ በኋላ እጠነቀቃለሁ። አእምሮ በራሱ ነው ይሄንን የሚወስነው ሰው ራሱ ሳይለው ማለት ነው። ስለዚህ ያንን የሚመስል አካባቢ ሲኮን ጥንቃቄ አይ ራሴን መጠበቅ አለብኝ ምክንያቱም ልጎዳ እችላለሁ የሚል እሳቤም ስላለና እንግዲህ ወደ ውስጣቸው ገብተው መጠየቅ ያለባቸው ለምንድነው ይሄ ሰው እንደ ስጋት ማየው? በራስ መተማመን ስለሌለኝ ነው? ክርስቲያናዊ የሆነ የመንፈስ ቅዱስ ጸጋ በውስጥ ያለ ነገር ግን ስራ ላይ ስላላዋልኩት ነው? እርስ በርስ ተዋደዱ የሚለውን እንዴት ደስ ይላል ወንድሞች አብረው ሲኖሩ የሚለውን ወይም ደግሞ አጋር እንደሆን መፈጠሬን ስላላወቅኩ ነው? ወይም እንደ ኢየሱስ ወይም ኢየሱስን በዛ ሰው ስለማላየው ነው? ምንድነው ይሄን ሰው እንደ ስጋት እንዳየው የሚያደርገኝ ብሎ ሰው እንዲጠይቅ ይመስለኛል። ራሱን ማወቅ ሲሉ ገብቶኛል፣ ተረድቻለሁ። በዛ መልኩ ይሆን አንድ እዚች ጋር ከመናገሬ በፊት በጣም የነካኝ ታሪክ አለ የማዘር ቴሬሳ እና አንድ ጊዜ በባቡር ሲሄዱ አንድ ምስኪን ሰው ልብስ የለው ምን የለው ተኝቶ ያሉ ድንግጥ ብሎ ያዩትና ግን ባቡር በሳቸው ፈቃድ አይቆምም። በጣም በየተወሰነ ስቴሽን ወይንም አነስተኛ ከተማዎች እየቆመ ነው። እሳቸው አይተው ሄዱና የሚቀጥለው ማቆሚያ ላይ ወርደው በእግራቸው ሁሉ ተጎዘው ያላቸውን ጨርቅ አልብሰው ያላቸው ምግብ ሰጡት። ሰውየው ጠየቃቸው ለምን አላቸው። መጀመሪያ መልሳቸው አሳዘንከኝ። ለምን አላቸው። ኢየሱስን መሰልከኝ። ለምን አላቸው። ምንም ሊገባ አልቻለም። ስለወደድኩህ ነው ሲሉት ጊዜ ደስ ብሎት እግዚአብሔር ይስጥልኝ አላቸው። እና አየሽ ቅዱስ ጳውሎስ የክርስቲያንን ሕግ በሞላ 10ቱ ቃላትን የፍቅር ቃላቶችን ሁሉ ነገር በአንድ ቃል አጣምረዋለሁ አለ። ፍቅር ሰው እውነተኛ ፍቅር ካለው የሰው ልጅን ባፈጣጠሩ ከወደደው ሰው ማንም ሰው የለም የሚወደውን ሰው የሚጎዳ የሚወደውን ሰው የሚቀና። ከወደደ መስጠት ነው፣ መስዋዕትነት ነው። ስለዚህ ያ ፍቅር ውስጣችን ሲጎለን ያ ሁሉ ነገር ይመጣል። ማጥቃት፣ ከሰው መንጠቅ፣ ማታለል ያ ሁሉ የፍቅር እጥረት ነው። ከፍቅር ጋር የተገናኘ አይደለም እና ራሱ የሃይማኖታችን ምንጭ ክርስቶስ ፍቅር ነው ሲባል ከሱ በላይ ፍቅር ስለሌለ ያን አርያ ከወሰድን ያቺ ነገር ትጠፋለች። በሌላ ላይ መቅናት፣ በሌላ ላይ ፉክክር ማየት፣ አብረን እንስራ፣ አብረን እንተቃቀፍ። ልጆች ብቻቸውን ቢለያዩ አይሆንም። ኳስ እንኳን ለመጫወት አብሮነት ያስፈልጋል። እጅ ለማጥበጥበጥ አብሮነት ያስፈልጋል። ሁሉ ነገር አብሮነት አለ። ይሄን ዓለማችን ለመሙላት በሴትና በወንድ ያለ ፍቅር ያስፈልጋል። ሁሉ ስርዓታችን ሁሉ ከፍቅር ጋር የተያዘ ነው። ያን በጎደለብን ቁጥር መንፈሳዊ ትምህርት የሚያስተምረን እንደ ቅዱስ ጳውሎስ ፍቅር ክርስቶስ ምን አለ? የመጀመሪያው ታላቁ ልዑል እግዚአብሔራችን በፍጹም ኃይል፣ በፍጹም ልባችን፣ በፍጹም እውቀታችን መውደድ ነው ይላል። ሁለተኛውም እንደዛው ነው ይላል። እርስ በራሳችሁ ተዋደዱ። ሁሉን ትእዛዙን በዚህ አጣመረው። ስለዚህ የዚህ ሁሉ ችግር ፍቅር ነው። ፍቅር ታዲያ የሚመጣው በመንፈስ መስዋዕትነት ነው። እንዲህ ሳረግልህ እንዲያርግልኝ ፍቅር አይደለም።
ፈረንጆች ጃፓኒሾች ቲክ ፎር ታክ ሚሉ ኖ እንዲህ እንድትሆኝ ብለን ከጀመርን አይሆንም። ከዛ ሁሉ መንፈስ አውጣኝ፣ እኔን ፍቅር ልቤ ውስጥ ይግባ። ያኔ ነው ቅድም ያልሽው መንፈስ ቅዱስ የሚገባው። ልባችን ለክርስቶስን ተከትለን ፍቅር ካለን እሱ ነው፣ በሱ ምርጫ ነው። እኛ ጠይቀነው አይደለም። እኛ ጠርተነው መንፈስ ቅዱስ አይመጣም። ግን ልባችን ንጹህ ከሆነ ኢየሱስን ከወደደው ያ ነው ትልቁ ስራው። ልባችን ውስጥ ገብቶ ይበልጥ የእሱን ስራ እንድናይ የሚያደርገን ኃይል መንፈስ ቅዱስ ነው። እና በዚህ መድረክ ነው ያቺ ፍቅር የምትለው በየመስሪያ ቤቱ እንድትተከል ሁላችንም የመንፈሳዊ ትምህርት ለካ ሁላችን አንድ ነን፣ የሁሉም ያልፋል፣ አላፊዎች ነን፣ ተጠያቂነት አለን ብሎ የእግዚአብሔር ፍራቻ እንደሚሉት ሲኖረን ያ ሁሉ ፉክክር ያ ሁሉ ጥላቻ እየቀረ የሰላም የፍቅርና የደስታ ህብረተሰብ መገንባት እንችላለን። ስለዚህ ለመንፈስ ቅዱስ ራሳችንን በከፈትን ቁጥር እይታችንም ይለወጣል ማለት ነው። ሰዎችን የምናይበት ሰዎችን በስጋት የምናይ ከሆነ ያ እይታችን ፍቅር ሲኖረን መንፈስ ቅዱስ ልባችንን ሲያበራው እይታንም ይቀይራል ማለት ነው እንደገባኝ። ትክክል። ስለዚህ ከኛ ነው እንግዲህ ስጋት የሚለው ነገር ወደ ራሳችን ስንገባ ስጋት ያለብን ሰዎች ከሆነ መጀመሪያ ራሳችን ውስጥ ያሉትን ነገሮች ናቸው ማጥራት ያለብን። ወደ መጨረሻው ጥያቄ ልምጣና አቶ ሳምሶን እንግዲህ በስጋት የምንኖረው ወይም በስጋት መተያየት በቅርብ ሰዎች መካከል አብረው በሚኖሩ ሰዎች መካከል ሲሆን ተግዳሮቱ እንዴት ነው? ይሄ ነው ትንሽ አሁን ብዙዎቻችንን የጎዳው ይሄ ነው። ፈረንጆች ኤክስፔክቴሽን ይሉታል። ጠብቃለን። ከምወደው ሰው ከምወደው አባቴ ይሄን እንዲያደርግ እንፈልጋለሁ፣ ከእናቴ ይሄን እንፈልጋለሁ፣ ከወንድሜ ይሄን እንፈልጋለሁ። ኤክስፔክቴሽን እንኳን ቀርቶ መፈለግ አይደለም፣ የምናገረውን ነገር ወንድሜ ነው ሊገባው አለበት የሚለው ዲዛይር አለ። ያን ጊዜ ሌላውን ሰው ማያውቀውን ሰው የውጭ ሰው ስናናገር ትሁት ነን። ብዙ ንግግራችን ውላችን ሁሉ ሰላም ነው፣ መልካም ነው። ሰውን ግን ስናውቀው ማይገባ በጣም በህብረተሰብ ውስጥ ያለ ነገር ግን መኖር ማይገባው ከሱ ምንጠብቀው ነገር ከዛ ሰው ምንጠብቀው ነገር ብዙ ቅራኔ ውስጥ እንድንፈጥር ያደርገናል። ለዚህ ነው ቅራኔ እየበዛ ቢሄድ በገዛ ወንድሙ ላይ በገዛ አባቱ ላይ በገዛ እንትኑ ላይ ጓደኛው ላይ ሰው እየጨከነ ሄደው በዚህ ምክንያት ነው። ምክንያቱም ከሱ ጠብቃለሁ ይላል፣ ከሌላው ስለማይጠብቅ ይሁን ይላል፣ ያልፈዋል፣ አልገባ ይሆናል ይላል። ያን መልካም የሆነ ግንኙነታችንን፣ ንግግራችንን፣ አስተውላችንን ሊጎዳ የሚችለው ከዛ ከቀረበን ሰው ብዙ ጥበቃ በማድረጋችን ነው። ያ ጥበቃን ግን በትክክል አመዛዝነን ሁሉንም በቅን ልቦና በትዕግስት ልክ ለሌላው እንደምናደርገው አያውቅም ብለን እንደምናደርገው ሁሉ ለምንወደው ሰው ለቀረበን ሰው በዛ ትህትና ማድረግ። ሌላም ሰው ምን ይላል ፈረንጅ ለምሳሌ ስለ አንዳንድ ነገር ስለ ጥበቃ ሲያወራ ቁልፍ የምናደርገው ሌባ ለመከላከል አይደለም ይላል። ቁልፍ የምናደርገው እውነተኛዎችን እውነተኛ ሆኖ እንዲቆዩ ለማድረግ ነው ይላል። ሌባውማ ሰብሮ ይገባል፣ ምን ለውጥ ያመጣል? ስለዚህ ቁልፍ ግን የተቆለፈ ጨዋ ሰው ተቆልፏ ብሎ ፊቱን አእምሮን አይፈታተነውም፣ ክፉ መንፈስ አይፈታተነውም። ስለዚህ ቁልፍ እውነተኛን ጨዋን ጨዋ እንዲሆን እንጂ ያማ ባለጌውን ያማ ዘራፊውን በምንም አይነት ቁልፍ አያግደውም ይላል። ስለዚህ እኛም ቢሆን ምንም ቢሆን ወንድሜም እናቴም ሁሉ ነገር አዝረክርከን አይደለም፣ ሁሉ ነገር መጠን ባለው ሁኔታ ቁልፍ የሚያለው ቁልፍ ያ ወንድሜ ሲመጣ ይሄን ነገር ስጠኝ፣ መኪናም ቢሆን እኔ ሳያስፈቅድ የመኪናን ቁልፍ ካስቀመጥኩኝ መጥቶ ሲጠይቅ ምን ሲል ያቺን በግል በምንወደው ሰው ላይ ኃይለኛ ቅራኔ የሚፈጥረው የውጭ ሰው መኪናን ገብቶ አያወጣም። ግን ወንድሜ
እዛ ከተውኩት ቤቴ ገብቶ ከዛ አደጋ ይደርሳል፣ ከዛ እንዲሆናል እና ያችንም ቢሆን የምንቀራረበው ሰው ጋር ፍቅር አለ። ሆኖም ግን በውይይትም ሆነ እኛ በምናደርገው ያ ቅራኔ ያ ኃይለኛ ሐዘን እንዳይደርስ እኛ የምናደርገው ሁኔታዎች ይህን ሊያስተካክሉት ይችላሉ ብዬ አምናለሁ። እውነት ነው። እንግዲህ ቤት ውስጥ ያለ ሰው ስጋት ሲሆን ከባድ ነው። ውጭ ያለ ሰው ስጋት ሲሆን ያው በውጭ ይተዋል አይደል? ግን ቤት ውስጥ ያለ ሰው እናት ልጇ ስጋት ሲሆንባት፣ ልጅ እናቱ ስጋት ሲሆንበት፣ አባት ልጁ ስጋት ሲሆንበት፣ ልጅ አባቱ ስጋት ሲሆንበት፣ እህት ወንድሟ ስጋት ሲሆንባት፣ ወንድም እህቱ ስጋት ስትሆንበት ይሄ ከባድ ነው። ምክንያቱም አብረው የሚኖሩ አንዳቸው ለአንዳቸው አጋዥ እንጂ ስጋት መሆን የሌለባቸው ሰዎች መሆን ያለባቸው ናቸውና እርስዎ እንዳሉት ወደ ራሳችን የመመለስ አቅም ያስፈልገናል። ምክንያቱም ፍቅር መሰረቱ ያ ስለሆነ ማለት ነው። ይሄንን እያሰብኩ እርስዎ እየተናገሩ አንድ ቡዲስት አባት ስማቸው ከባድ ነው፣ ስለዚህ መጥራት አልችልም። ነገር ግን ሳይኮሎጂስት ናቸው፣ በጣም የታወቁ ቡዲስት ናቸው። ምን ይላሉ እሳቸው? ርህራሄ የተሞላው ማዳመጥ ከስጋት ብዙ ያርቀናል ይላሉ። ርህራሄ የተሞላው ማዳመጥ፣ አሁን የቅርብ ሰዎች ናቸው ስጋት የሚለውን ነው። ልጅ ርህራሄ በተሞላ ማዳመጥ እናቷን ስታዳምጥ፣ እህት ወንድሙን ሲያዳምጥ፣ አባት ልጁን ሲያዳምጥ ውስጡ ያለውን ጥያቄ ስጋት የሆነበትን ነገር መስማት ይችላል። እርሱ አንድ ያሉት ነገር መጠበቅ ኤክስፔክቴሽን ብለው ነበረ። ከመጠበቅ ምክንያቱም እሱ በጣም ከባድ ነገር ስለሆነ ነው። ሰዎች ሁልጊዜ ከሰዎች ይጠብቃሉ፣ እነሱስ ምንድነው የሚሰጡት የሚለው ነገርም ስላለ ማለት ነው። እዚህ የምንጠብቃቸው ነገሮች ሳናገኛቸው ስንቀር ሌሎችን መፈረጅም እንጀምራለን። ስለዚህ እንግዲህ ሌላው ሰው ስጋት ከሆነብን እስቲ ስጋት የሆነብንን ሰው እናዳምጠው። ያ ሰው ምን ውስጥ እየሄደ ነው? እይታው ምን አይነት ነው? ነገሮችን ፐርሲቭ የሚያይበት መንገድ ምንድን ነው ብንል እሱ ሲረዳን ይሆን ወይ? እንደው ጥያቄዎቹን ለምንድን ነው ስጋት የሆንኩብህ እኔ እንደ እህትህ? ለምንድን ነው ስጋት የሆንኩብሽ እኔ እንደ ወንድምሽ? ምንድነው በእኔ ላይ አንቺን አብረን እንዳንሰራ አብረን እንዳንሆን እንዳንወያይ እንዳንነጋገር ምንድነው የሚረብሽሽ ብለን ብንጠይቅ እንደው ያንን ትንሽ ያቀለው ይሆን ወይ? በጣም ያቀለዋል። ግን በመጥፎ አልለውም። ይሄን እኔ በተፈጥሮ ስል በእግዚአብሔር ፈቃድ ነው። ሁልጊዜ ክርስቶስ ምን አለ? ከክፉ ዛፍ ጥሩ ፍሬ መቼም አታገኙም፣ ከጥሩ ዛፍ ነው ጥሩ ፍሬ የምታገኙ ስለሚል የኔ በህልሜ ውስጥ ሁሉ በእውኔ ውስጥ ሁሉ ያሉ ኮቴሽኖች ከሱ ከመጽሐፍ ቅዱስ የመጡ ናቸው። በፈለገው ፊልድ አያዋለሁ። ሆኖ እሱ እያለ ሆኖ አየሽ ራሳችን ቅድም በጣም ደስ በሚል ሁኔታ ተገልጿል። በአንቺ በኩል ማለት ምንድን ነው? እኛ ራሳችን መጠየቅ። ለምሳሌ ስጋት የምፈጥረው እኮ ነኝ። እኔ ለምሳሌ በጣም አዝናለሁ። በልጅነቴ ሆኜ ወይ ፓርቲ ብሄድ ወይ ራት ሆነ ጊዜው መጥፎ በሆነበት ጊዜ አባትና እናቴ እስክመጣ ድረስ አይተኙም። ስጋት የፈጠርኩት እኔ ነኝ። በስራዬ ላይ ግዴለሽ ከሌለኝ ስራዬን ካላከበርኩኝ ሰዓት ካላከበር ይሰጋሉ። ልጄ ነገ ከስራ ወጥቶ ምን ይሆናል ይላሉ። የኔን ድርጊት በአስተዋይነት ካላመዛዘንኩኝ ሌላ ሰዎች ላይ ሁልጊዜ ስጋት። እኔ ለምሳሌ ጨዋ ሆኜ አንድ ነገር ተጠቅሜ ያችኑ በስርዓት ካስቀመጥኩኝ እቃም ደግሞ አስፈቅጄ እዚህ ጋር መታጠብ እችላለሁ ብዬ ሁኔታን አይተው ቤተሰቡ ታማኝነት ይፈጥራሉ። በእርግጥ ማንም ሰው ማመን ያለበት ምንድን ነው? ትረስት ማመን እግዚአብሔርን ብቻ ነው።
እንወዳለን እንጂ ማመን የለም። ሆኖም ግን የውስጣዊ ጊዜያዊ ታማኝነትን ለመፍጠር የኔ ድርጊቶች ናቸው። እኔ ሁልጊዜ ጥንቁቅ ሆንኩኝ የተጠቀሙበትን ሳላበላሽ ካስቀመጥኩኝ በቤተሰብ ውስጥ ያለ እምነት ሁሉ አለ። ግባ እንደ ልቤ መሆን እችላለሁ። ምክንያቱም ያውቃሉ ገብቼ ስርዓት አሟልቼ ነው የምወጣው። ገብቶ ስርዓቱን የሚያሟላ ሰው እኔ ካላሟላሁኝ በብዙ አቅጣጫ ህብረተሰቡ ላይ ስጋት፣ ቤተሰቦች ላይ ስጋት እጥላለሁ። ስለዚህ ድርጊታችንን እኔ ያደረግኩት ማንን ስራ ይጨምርበታል፣ ማንን ያሳዝናል፣ ማንን እንቅልፍ ይነሳል ብዬ ካሰብኩኝ ያቺ ድርጊቶቼ ነፃ ሆናለሁ። የሌላውን ማስጨነቅ፣ ማሳሰብ፣ ጥርጣሬ ውስጥ መክተት ሁሉ ያ ሁሉ እየጠፋ ሄዳል። ስለዚህ እያንዳንዳችን የምናደርገውን በአስተዋይነት መገንዘብ አለብን። ያ ነው እውነት ህብረተሰቡን፣ ቤተሰቦቻችን ሁሉ ከስጋት ውጭ የሚያደርገው። ያዩናል እኮ ሕፃኑ ሳይቀር ያዩናል አትኩራችን የት ላይ እንደሆነ። እዛ ላይ መጠንቀቅ አለብን። ያ ነው እውነተኛ ህብረተሰቡ ቤተሰብን ከስጋት ነፃ የሚያወጣው። እኛ የምናደርገው ሁሉ ኃላፊነት እንዳለን ስንገነዘብ ብቻ ነው። በጣም ቆንጆ መዝጊያ ነው ያደረጉልኝ እውነት ለመናገር። ምክንያቱም ለምን ሌላውን ሰው እንደ አጋር ነው የምናየው፣ እንደ ስጋት ነው የምናየው ብለን ነበር የጀመርነው። መጨረሻ ላይ ደግሞ እርስዎ ሲደመድሙልኝ ምን አሉ? እኛም ራሳችን ለሌሎች ስጋት ልንሆን እንችላለን ማለት ሌሎች ብቻም አይደሉም ለኛ ስጋት የሚሆኑት፣ እኛም ከቤተሰባችን ጀምሮ የስጋት ምንጭ ልንሆን እንችላለንና ራሳችንንም መመልከት አለብን የሚል ነገር ነውና አድማጭ ተመልካቾቻችን እርግጠኛ ነኝ ከዚህ ውይይታችን ብዙ ነገር እንደተማሩ። ይሄ ርዕስ ባንዴ የሚያልቅም አይደለም። ያው እያንዳንዱ ሰው ወደ ራሱ ወስዶት ኤክስፒሪየንሱን የሚያይበት ራሱን የሚመለከትበት አውድ ነው እና አቶ ሳምሶን እንደው ይሄንን ብል መጨረሻ ላይ የሚሉት ነገር ካለ እድሉን ልስጦት ከመዝጋታችን በፊት። አንድ ጥቅስ አለ። መቼስ የአምላካችን ጥቅስ ቀላል አይደለም። በዓይናችን ውስጥ ስንጥር እያለ በሌላ ሰው ዓይን ውስጥ ጉድፉ ይታየናል ይላል። ችግሩ በዓለማችን ያለው ይሄ ነው። የእኛን ጥፋት፣ የእኛን ድክመት፣ የእኛን ጉድለት አናይም። ሰው ላይ ጉልተን ስለምናይ ሁሉ ነገር ያሳስበናል፣ ያስቆጣናል፣ ያስጨንቀናል። ግን ግብዝነት ነው። የእሱን ይህችን መመሪያ ብናይ እኔ ምን ላድርግ? ኢቭን በህብረተሰባችን ላይ ብዙ ነገር እናያለን። ይህ የተቸገረ እናያለን፣ የተራበ እናያለን፣ ቤት ያጣ። ራሳችንን ምን አድርግ ያለው የነዛን ሰዎች ሁኔታ ለማሻሻል ምችለው ባለኝ አቅም በጸሎት ሆነ በተግባር ሆነ ብንል የሁሉ ነገር እየተስተካከለ የሰላምና የመልካም ኑሮ ውስጥ መግባት እንችላለንና እንደግመዋለሁ። ዓይናችን ውስጥ ስንጥር እያለ ሌላ ሰው ላይ ጉድፍ እንዲታየን አይገባም። ክርስቶስ ያወገዘው ነገር ነው። በጣም እግዚአብሔር ይስጥልን። ስለዚህ እንደ መጨረሻ እያንዳንዳችን ራሳችንን እንመልከት ነው መልእክቱ። በጣም እግዚአብሔር ይስጥልን። አድማጭ ተመልካቾቻችን እንግዲህ ከአቶ ሳምሶን ጋር ባደረግነው ውይይት ሌሎችን እንደ አጋዥ ወይም እንደ አጋር ወይም ደግሞ እንደ ስጋት ለምን እንመለከታለን የሚል ርዕሰ ጉዳዮች ላይ ስንነጋገር ነበረ። እንግዲህ ከዚህ ውይይታችን ብዙ እንደተማራችሁ እርግጠኞች ነን። እንግዲህ ሁላችንም እስቲ ወደ ራሳችን እንመለስና እኛ ለሌሎች አጋዥ ነን ወይስ ስጋት ነን? ወይም ደግሞ ሌሎች ለኛ ስጋት ናቸው ወይስ እንደ አጋር እንመለከታቸዋለን የሚለውን ጥያቄ ወደ ራሳችን እንድንወስድ እንጋብዛችኋለን። እንደምታውቁት የኛ የዚህ የህይወት እንደ ጥሪ ፕሮግራም ዋናው ዓላማችን የራሳችን መለወጥ ነው። ምክንያቱም ሌሎችን የመለወጥ አቅም የለንም ማናችንም። ነገር ግን እኛም ራሳችን እዚህ አዘጋጅ ሆነን አቅራቢ ሆነን እንግዶችን ጋብዘን የምናወያያችሁ እህቶቻችሁ
ወደ ራሳችን እንድንገባ የሚያደርጉን ጥያቄዎች ናቸው እነዚህ ጥያቄዎች። ስለዚህ በስጋት ውስጥ ያላችሁ ሌሎችን እንደ ስጋት የምትመለከቱ ሰዎች ካላችሁ እስቲ ወደ ውስጣችሁ ተመልሳችሁ ምንድነው ስጋቴ? ምኑ ነው የሚያስፈራኝ? በራስ መተማመን የለኝም? ፍቅር አንሶኝ ነው? ከይቅርታ ማነስ ነው? ወይም ደግሞ ባለፉት ህይወቴ ያጋጠሙኝ ገጠመኞች ናቸው በስጋት ሌሎችን እንድመለከት የሚያደርጉኝ? ከሌሎች ጋር አብሬ በሰላም እንዳልሰራ ሌሎችን እንደ አጋር እንዳልመለከታቸው ቅናት ነው? ምቀኝነት ነው የሚያስረኝ? እንደዛም ከሆነ የራሴ ስጦታዎች ምንድናቸው ብላችሁ ወደ ራሳችሁ እንድትመለከቱ እንጋብዛለን። በሌላው መልኩ ደግሞ ለሌሎች ስጋት የምትሆኑ ሰዎች ራሳችሁን መፈተሽ እንድትችሉ ስራዬ፣ ተግባሬ፣ ንግግሬ ከቤተሰብ ጀምሮ ስጋት ነው ወይ ለሌሎች ወይንስ ሰላምን አመጣለሁኝ? ሌሎች ከኔ ጋር አጋር ሆነው እንዲሰሩ ባህሪዬ ይጋብዛል የሚለውን ነገር ወደ ውስጣችሁ ገብታችሁ እንድትመለከቱ እንጋብዛችኋለን። ይህ እንግዲህ ርዕስ የሚያልቅ ርዕስ አይደለም። ወደፊትም በተለያዩ ፕሮግራሞች እንደገና የምንመጣበት ርዕስ ይሆናል። እስከዛው ሰላም።